ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን ወደ ቻናሌ በደህና መጣችሁ። ዛሬ ደግሞ በአዲስ ቪዲዮ ተገናኝተናል ማለት ነው። በዚህ አጋጣሚ መናገር የምፈልገው ትላንት በሰራሁት ቪዲዮ የሰጣችሁን አስተያየት ነበረ ማለት እኔ አሁን የሄርሜላን ህይወት ለወሰን አይደለም። ምናልባት የራሷ ፍላጎት ከሆነ የራሷ ደስታ ከሆነ እሷን እስከወደድናት ድረስ የእሷ ደስታ መከተል ግዴታ ስለሆነ ነው ብዬ ነው የሰራሁት ማለት ነው። እና በሌላ አንግል አትወሰዱት። እንግዲህ ለጥሩ ነገር ከሆነ መልካም ነው ብዬ ስላሰብኩት ነው። እና ዛሬ ደግሞ ተመልሼ መጥቻለሁ ማለት ነው። ዛሬ ስመጣ እንግዲህ እንደምታዩት ሄርሜላ እንግዲህ አማርኛ አልሰማ ብላናለች። በምን ቋንቋ እንደምናስረዳት አልገባኝም። በጣም ነው ኦዲየንስን ያስቆጣቸው ማለት ነው። ዛሬ ዞር እያለች ብታይ በጣም አሪፍ ነው። ለእሷም ይጠቅማታል ብዬ አስባለሁ። የሚሰጣትን አስተያየት የሚሰጣትን የሆነ ብዙ ነገር እየተነገራት ነው ያለችው። አልሰማም እያለች ነው። እና ግን ደግሞ ይሄ ጥሩ አይመጣም። እንደ አንድ ሴት ሶሻል ሚዲያ ተጠቃሚ የሆነችን ሴት ኦዲየንሷን ካላከበረች በምን መንገድ ልትወድቅ እንደምትችል የታወቀ ነውና ለተመልካች እንትን ቢኖረን ክብር ቢኖረን ጥሩ ነው። ለምን አሁን ምናልባት እሷ ያን ሁሉ ነገር እያደረገ ለምን ይህን ሁሉ ህዝብ እየተከተለው አብርሃም እንኳን አልወደቀም ብላ ልታስብ ትችላለች። ነገር ግን ይሄ አላወቀችም። ምክንያቱም አብርሃም ላይ እየተሰራ ያለውን ነገር ስለማታውቅ ነው። ለሚወድቅባት አንድ ቀን ናት የሚከተለውን ይሄ 500,000 ምናምን አቲ እንዲወድቅ ደግሞ ትንሽዬ ጊዜያት ብቻ ነው የሚያስፈልገው። የኦዲየንስ መተባበር ብቻ ነው። ምክንያቱም ብዙ ሰው ኦዲየንስ ላይ እየተጫወተ በሄደ ቁጥር ኦዲየንስ ይሰለቸዋል። ገባችሁ አይደል? ለማየት ራሱ እስኪጠላችሁ ከሆነ በአንድ ቀን ያወድቃችኋል ማለት ነውና ለኦዲየንሳችሁ ክብር ቢኖራችሁ በዚህ አጋጣሚ አብርሃምም ለታስተካከል ባይነኝ ማለት ነው። እየቀጠልክ ስላለክ ሁሌ እንደዚህ የምትኖር እንዳይመስልክ ብዬ ነው። እና ወደ ሄርሜላ ስገባ እንግዲህ ምን ማለት ፈልጋለሁ፣ በቃ ሄርሜላ ከመቼው ነው ከቀድሞ ሚስት ጋር መጣ የራሷን ህይወት ማስተካከል የምትችለው? የሆነች ሴት ማለት ነው። የሆነች ሴት ከቀድሞ በቃ ከተፈታች ከተለያዩ ለዛም ራስክ የመራው የነበረውን ህይወት ለማፍረስ የመጣችውን ሴት ከሷ ጋር ሆኜ ትዳሬን ወይም ደግሞ ህይወቴን አስተካክላለሁ ብላ የምታስብ ሴት ሞኝ ብቻ ናት። የምሬ ነው። ልክ ሄርሜላን እያረገችው እንዳለች ነገር ማለት ነውና በምን አንግል አስባው ነው ሲጀመር ከሩታ ጋር ሆና ሲጀመር ማለት ነው። አብርሃም ከሩታ ጋር ሆነሽ እንደዚህ መጨቃጨቅሽ ምናምን ላይ ገብተሽ አይደለም ከሷ ጋር በመምጣትሽ ራሱ ለማየት እንዲጠላሽ ነው የሚሆነው። ካላወቅሽ ልንገርሽ ማለት ነው። እየወደደሽ እያለው እንኳን የሆነ መፍትሄ ላይ እንዳይደርስ እንኳን የሚያደርገው አንቺ ከሷ ጋር የምታደርጊው ነገር ነው። ለማየት ራሱ ሊጠላሽ ይችላል። ገባሽ አይደለ? ለዛም ነው በኮንፊደንስ ፍቅር ይዟት እየመጣ ያለው ማለት ነው እንጂ እየተናገር ነው። ፍቅር ጋር ምንም የለውም። ፍቅር የራሷ ጓደኛ አላት። ገባሽ አይደለ? ከዚህ ጭቅጭቅ ለመራቅ ብሎ ነው ከፍቅር ጋር የሆነው። ይገባኛል። ደግሞ ሩታ ላንቺ አዝና ይመስልሻል? ላንቺ አዝና ልትሆን አትችልም። ምክንያቱም ብታዝንልሽ ኑሮ ሌላ ሴት ከሳይሄድ ትላንት እንደነገራት ማለት ነው በቃ እኔ ከህይወት ወጥቻለሁ አልረብሽህም ማለት ትችል ነበረ። ከሄርሜላ ጋር ኑር ማለት ትችል ነበረ። ነገር ግን ካንቺ ጋር እንዲኖር አልፈቀደችም፣ አትፈልግም። ሁሌ ካንቺ ጋር ሰላም ሲሆን ነው የምትመጣው። ካስታወሽ ማለት ነው እኔ እንጃ እንዴት እንደምታየው ወይስ አንቺ የሰራሽውን ቪዲዮ መልሰሽ አታይም ነው ወይ የሚሰጥሽን አስተያየት አትሰሚም ነው? ችግር አለብሽ፣ የሆነ ችግርማ አለብሽ። እና እንጂ የሆነ የሚነገርሽ ነገር እኮ ብትሰሚ ኑሮ ሁሉ ነገር ግልጽ ነው። የተደበቀ ነገር የለም። ካስታወሽ ማለት ነው አብርሃም ላንቺ ስሜት እንዳለው እንለያ የሚለውን ነገር ሐሳብ ካልቀየርሽ እንዳትደውይልኝ እንዳታገኝ ብሎሻል አይደለ? የሆነ ጊዜ ከዛ በኋላ በማግስቱ ተገናኛችሁ። ሩታ ምን ብላ ሰርታ ነበር መሰለሽ? እኔ ጋር ያለህን ልብስ ና ውሰድ፣ የተከራየው ቤት አለ አይደለ? እቃህን ውሰድልኝ ብላ ቪዲዮ ሰርታ ነበር። ገባሽ አይደለ? ያንን ተስፋ ሰጥቶሻል። ከዛ በኋላ እቤት ላይ መጥቶ ደግሞ አግኝቶሽ ስታይ ዘላ መታ ለምርጫ ራሷን አስገባች። ገባሽ አይደለ? ስለዚህ አንቺን እንደማትፋታሽ ስላወቀ ነው ላንቺ ብሎ ራቀ። ገባሽ አይደለ? ምክንያቱም ከሷ ጋር በሆንሽ ቁጥር የሆነ ነገር እየፈጠረች ስለምትመጣ ብሎ ነው እንደዛ ያደረገው ማለት ነው። በዚህ አጋጣሚ ልንገርሽ
እና እንዴት ነው በምን አንግል አይተሽው ነው አንቺ ከሩታ እንትን ብለሽ ያው እንደዚህ ነው የምናደርገው ነገር ምናምን ብለሽ እንደ ሩታ እንትን ነሽ የምታወሪው? ካንቺ ጋር ሄድም ይሄን ነገር ሄርሜላ በቃ ከሩታ መራቅ አለብሽ። አሰንም እንዴ ከሩታ መራቅ አለብሽ እንዴ። ይሄ አያስኬድም፣ ሲጀመር አያስኬድም። ድራማ እየሰራሽብን ከሆነ ግልጽ አድርጉት። በቃ ሰውን አታበሳጩ፣ ሰውን እንትን አትበሉ፣ አታጨናንቁ። ድራማ ከሆነ እኛ ወደን እንከተላቸዋለን። በቃ ወደን እንደዚህ እየሰራን ለራሳችን ቪዲዮ እየሰራን ምናምን ከጭንቅ ወጣ ብለን እኛም እየተዝናናን እንድንሰራበት ማለት ነው። ካልሆነ ግን ይሄ ልክ አይደለም። ሲጀመር በምን አንገል አስበሽው ነው ከሩታ ጋር አንቺ ቁመሽ ከአብርሃም መፍትሄ የምትፈልጊው? እና ለማንኛውም ቪዲዮውን አሳያችሁና እስኪ ስለም እንዴት ማለት እኔ ያበሳጨኝ ቪዲዮ እዩትና እስኪ እንትን በሉ ማለት ነው። የምሬን ነው። በተለይ ስለኔ የምታወሪው ነገር የታውቀሽኝ ነው። እንዳታለቅሽ። አረ ፍቅር በእናትሽ አድቢ። ምን ሆነሽ ነው? አዳምጪኝ። ማዳመጥ ምትችይ ከሆነ አዳምጪኝ። ሄርሜላ ነሽ ማነሽ? ረፊ ዋብያለሁ። እሺ ማነሽ? ሄርሜላ ነሽ ማነሽ? ረፊ ብላታለች። እንግዲህ እንዳያችሁት ነው። በጣም ነው የተናደድኩት ማለት ነው። እንዴት በንቀት እንዳወራቻት ገባችሁ አይደለ? ሄርሜላ በቃ በዚህ ልክ ራስሽን አታዋርጂ። በቃ ምሰሚ ከሆነ ቦታሽን እወቂ። ፍቅር ላንቺ የምትበቃ ስለሆነች አይደለም እየናቀችሽ ያለችው። በነገራችን ላይ እሷ ወራዳ ስለሆነች የማንም እንትን ስለሆነች ነው። እኔ የእሷን መግለጽ እንትን አይደለም፣ ሚዲያው ራሱ ይመሰክርላታል ማለት ነው። ገባችሁ አይደለ? ስለዚህ ሄርሜላ እንደዚህ ስትንቅሽ እንኳን አንቺ የሆነ እኔ የየዋህነት ምናምን እንትን ነው የምታሳየውና ይሄ የዋህነት አይመስለኝም። በጣም ፈሪ ነሽ። በቃ በዚህ አጋጣሚ እኔ ፊት እንደዚህ ብታወራ ማደርጋት ራሴን የማውቀው ገባሽ አይደለ? ስለዚህ አንቺ የሆነ እንትን ከሌለሽ በቃ አትጂ ራስሽን አስከብሪ እንዴ። ይኸውልሽ አሁን እኔ ፍቅር ምንም አይነት ጭቅጭቅ አልፈልግም፣ ምንም አይነት ንትርክ አልፈልግም። ነገር ግን ከዚህ በኋላ በደረስኩበት ኖ በቃ ስነ ስርዓትሽን ይያልሽ። ከዚህ በኋላ ስሜን እንድታነሺም አልፈልግም። ካንቺ ጋራ በምንም አይነት መንገድ አላወራሁም ማለት እንዲህ ብለሽ እንዳታወሪ ከሆነ ባላ ጭራሽ እንደዚህ እየገፈታሽ ነው። እንዲህ ብለሽ እንዳታወሪ ይኸውልሽ ልጣፈጥሽ እችላለሁ። ገባሽ? ሩታ ስሎ እኮ እቺ ንገሪና እኔ ደግሞ መጣፍጣፍ አይደለም እንዴ ሲጣር ይባል ጠምዝዤ እንዳልጠፈጥፍሽ ይኸውልሽ ጠፋይ የመጣፈው አፈጥፍሻለሁ። ቆይ ተረጋጊ። አምላካ አሁን ትከፍታለች እንዴ ሲል አፍሽና ተከጭ። ቆይ ተረጋጊ አንዴ እኔ በሩታ አልገረመኝም። ምክንያቱም ራሷን በጣም ነው የምታስከብረው ሩታ ማለት ነው። በዚህ አጋጣሚ በእንትን ነገር በራሷ ድርድር አታውቅም። በእነዚህ ነገር ማለት ነው ይመቻት። በቃ ገባች አይደለ? እኔ አሁን የገረመን የዛች የሞኟ ሄርሜላ ነው እንጂ ሩታ ከመጣች አይቀር ራሷን አሳይታ ነው የምትሄደው። ጎበዝ ናት በዚህ አጋጣሚ ማለት ነው። ሄርሜላ ግን ይሄው ራሷን እየተሰደበች ለራሷ ዝቅ እያደረገቻት ቆይታ ለራሷ ገላጋይ ሆና ነው ቁጭ ያለችው ማለት ነውና እኔ በጣም ነው የምታናደኝ። እኔ እንጃ በዚህ በጣም ነው የምታናደኝ ሄርሜላ። የሆነ የመልስ ምት ምናምን ስታሳይ አይቻት አለቅ እና በጣም ነው የምታስተዩ። በዚህ አጋጣሚ ልንገርሽ ማለት ነው። ገባሽ አይደለ? አንቺ የምትበይው ለእንትን ብቻ አይደለም፣ ቆፍጠን በይ። ገባሽ? ቢያንስ እንኳን ራስሽን መከላከል አለብሽ። እና እንደዚህ አይነት እንትን ከሌለሽ ደግሞ በቃ ተደበቂ። ዝም ብለሽ ራስሽን አስከብረሽ ምናምን ከወንድሞች ጋር ከጓደኞች ጋር ነይ። በቃ በዚህ መንገድ አያዋጣሽም። አንቺ አያስኬድም። ሲጀመር ለማየት እየዘገነነን ነው፣ እያስጠላን ነው። ገባሽ? እኛ ሴትነታችንን እስክንጠላ እንትን አታርጊ። ገባሽ? ቢያንስ እኮ እኛ ሴቶቹ ነው ራሳችንን እናስከብራለን። አንቺ የመጣ ሰው አፉን እየከፈተልሽ የመጣ ሰው አንቺን እንትን እያለሽ እያንቋሸሸሽ ምናምን የሆነ እንደ መልአክ ሆነሽ የምትሄጂበት ነገር እኔ አቅም ስለሌለሽ ብዬ ነው የማስበው እንጂ አንቺ መልአክ ሆነሽ ምናምን አይደለም። ሰው ነሽ እንደምናይሽ ማለት ነው። ሰው ራስሽን ማስከበር ካልቻልሽ ሀቢብቲ አንቺ ሂጂ ቤትሽ ላይ ተቀመጪ በሰላም እንትን ብለሽ ከአብርሃም ጋር ያለሽ ነገር እስኪ እውነት ከሆነ ከድራማ ውጪ ከሆነ ይሄን ነገር ክሰሽው። አብርሃም እኮ ከሰሽ እኮ ማስያዝ እኮ ትቻለሽ፣ መቅጣት እኮ ትቻለሽ አይደል እንዴ? እንግዲህ በአደባባይ ነው ቀለበት ያሰረልሽ፣ በአደባባይ ነው አገባሻለሁ ያለሽ፣ ክብረ ንጽህናሽን የወሰደ እሱ ነው። ስለዚህ ያን ሁሉ መረጃ አለሽ። አንቺ ከኖሩታ ጋር እየመጣሽ ከፍቅር ጋር እየመጣሽ መጨቃጨቁ ሳይሆን የጭቅጭቁ ነገር ለሩታና ለፍቅር ታይላቸው። ገባሽ አይደል? ተጨቃጭቃ ሄርሜላ ማለት ሩታ ተጣልታ ተጨቃጭቃ አብርሃም መመለስ የምትችል ከሆነ ታድርገው።
ታድርገውና ታያለሽ ማለት ነው። ገባሽ አይደለ? ማወቅ ያለብሽ ነገር ግን አብርሃም ሩታን የጠላበት መንገድ አንቺ ታውቂያለሽ። ገባሽ? ታውቂያለሽ፣ በደንብ አድርገሽ ነው የምታውቂው። ሰው ከሷ ጋር ተጨምረሽ መጥተሽ የሷ ባህሪ ይዘሽ ስትመጪ ለማየት ራሱ ነው የሚጠላሽ እያልኩሽ ነው። ስለዚህ እውነት ካለሽ አብርሃም ክሰሽው። ገባሽ? ክሰሽውና ካሳው ይክፈል በቃ። ሌላ እየሄድሽ እንደ መንደርተኛ ዶርዬ እየሄድሽ ከሩታ ጋር መንዘላዘል መዝለል አደርጋለሁ እንደዚህ በሚዲያ መጥቶ መፎከር ምናምን ካንቺ ጋር አይሄድም። ይቅርታ አድርጊልኝ፣ ካንቺ ጋር አይሄድም። የልምድ ነው ከሩታ ጋር ይሻላል። ይሄን ነገር የመንጨርጨሩ መጣላቱ መጨቃጨቁ ምናምን በሩታ አለፈ። ይሄው በሩታ ድጋሚ መጣ ማለት ነው። ስለዚህ አንቺ ጋር አይሄድም። ምትሰሚ ከሆነ ኦዲየንሶችን ስሚ፣ ማትሰሚ ከሆነ ደግሞ በቃ እንሸንሻለን ማለት ነው። ገባሽ አይደለ? ሩታ ከዚህ በፊት እንዳረግናት አድርገን በሰላም እንሸንሻለን። ተከበር። የምሬን ነው። ይሄን ስል እኔ የራሴ ሀሳብ ብቻ አይደለም። ዛሬ ዞር እያልኩኝ ትናንት ዞር እያልኩኝ እየሰማሁ ኦዲየንሶችስ በጣም ነው የተቆጡት፣ ባንቺ ያዘኑት ማለት ነው። ስለዚህ ብትከበሪ ነው የሚሻለው ለራስሽ ስትይ ማለት ነው። እኔ ብቻ አብዛ ወዳችሁ የኔ ውዶች መልካም